እንኳን ወደ ጂኤም ዲጂታል አካዳሚ በሰላም መጣችሁ። ዛሬ በዲጂታል ይዘት ማምረት ወይም ኮንተንት ክሬሽን ዘርፍ ላይ ኢንቨስት ለማድረግ ለሚያስቡ ስራ ፈጣሪዎች እና ባለሙያዎች የሚሆን ስልታዊ ትንተና ይዤ ቀርቤያለሁ። በአሁኑ የኢኮኖሚ መዋቅር ውስጥ ቪዲዮ ማዘጋጀት ተራ የትርፍ ጊዜ ማሳለፊያ መሆኑ ቀርቶ ከፍተኛ ገቢና ተጽዕኖ የሚፈጠርበት የቢዝነስ ዘርፍ ነው። ይሁን እንጂ አብዛኞቹ አዲስ ጀማሪዎች ካፒታላቸውን፣ ጊዜያቸውንና የሰው ኃይላቸውን የትኛው መድረክ ላይ ማፍሰስ እንዳለባቸው ሲወስኑ ስልታዊ ስህተቶች ይሰራሉ። በዚህ ውስን በሆኑ ደቂቃ ትንተናችን ሁለቱን ግዙፍ መድረኮች ዩቲዩብ እና ቲክታክን በላይ ላዩ ሳይሆን በፋይናንሻል ሞዴል፣ በተደራሽነት አልጎሪዝም እና ረጅም ጊዜ የንግድ ዋጋ ወይም አሴት ቫልዩ በጥልቀት እናነጻጽራቸዋለን። የመጀመሪያው መለኪያው ምርትን ለማዘጋጀት የሚጠይቁት ወጪና የቴክኒክ ውስብስብነት ነው። ቲክታክ የተገነባው በሞባይል ስልኮች ፍጆታ ላይ ነው። የምርት ዑደቱ ፕሮዳክሽን ሳይክል አጭር ሲሆን ከፍተኛ የቪዲዮ ኤዲቲንግ እውቀት ወይም ውድ የካሜራ እቃዎችን አይጠይቅም። በትንሽ ወጪ ሰፊ ስራዎችን በፍጥነት ማውጣት ይቻላል። ዩቲዩብ ከፍተኛ ጥራት ወይም ሪዞሉሽን የድምፅና የተስተካከለ የመረጃ አወቃቀር ስክሪፕት ስትራክቸር ይፈልጋል። የካሜራ፣ የብርሃን እና የኤዲቲንግ ሶፍትዌር ኢንቨስትመንት ይጠይቃል። እዚህ መድረክ ላይ የምርት ወጪ ወይም ኮስት ፐር ቪዲዮ ከፍተኛ ነው። ስለዚህ ካፒታላችሁ ውስን ከሆነና ፈጣን የሙከራ ጊዜ ወይም ቴስቲንግ ፌዝ የምትፈልጉ ከሆነ ቲክታክ ይመረጣል። አሁን ደግሞ ተመልካችን ወይም ደንበኛን የማግኛ መንገዶችን ትራፊክ ሶርስስ እንመርምር። የሁለቱ መድረኮች አልጎሪዝም መሰረታዊ ልዩነት አላቸው። ቲክታክ የተመልካቹን ወቅታዊ ፍላጎት ብቻ ነው የሚያጠናው። አንድ ተጠቃሚ በአሁኑ ሰከንድ ያየውን ነገር መሰረት በማድረግ ተመሳሳይ ቪዲዮዎችን ያቀርብለታል። ይህ አሰራር አዲስ ፈጣሪዎች ያለምንም ተከታይ ወይም ፎሎወርስ በሚሊዮን የሚቆጠር እይታ እንዲያገኙ እድል ይሰጣቸዋል። ነገር ግን ጉዳቱ የተመልካች ታማኝነት ወይም ሪያሊቲ ዝቅተኛ ነው። ተጠቃሚው ቪዲዮውን ያያል እንጂ የፈጣሪውን ወይም የኮንተንት ክሬተሩን ስም የማስታወስ እድሉ አነስተኛ ነው። ወደ ዩቲዩብ ስንመጣ ዩቲዩብ በከፊል የፍለጋ ሞተር በመሆኑ የተጠቃሚውን የረጅም ጊዜ ፍላጎትና ታሪክ ያጠናል። ሰዎች መፍትሄ ፍለጋ ወደ ዩቲዩብ ይመጣሉ። በዚህ ምክንያት በዩቲዩብ የሚመጣ ተመልካች ለኮንተንት ክሬተር ወይም ለዩቲዩበሩ የሚሰጠው ክብርና ታማኝነት በጣም ከፍተኛ ነው። አንድ የሰብስክራይብ ካደረጉ የእርስዎ ቋሚ ደንበኛ ክምችት ወይም ኦዲየንስ አሴት ይሆናሉ። ወደ ዋናው የፋይናንስ ትንተና እንለፍ። በአንድ ኮንተንት ክሬተር ወይም ድርጅት ላይ የሚመጣው ቀጥተኛ ገቢ ዳይሬክት ረቨኑ እንዴት ይሰላል? በዩቲዩብ ላይ የሚታወቀው አርፒኤም ወይም በየሺህ እይታው የሚከፈለው ገንዘብ መጠን በተለይ ቢዝነስ፣ ቴክኖሎጂ እና ፋይናንስ ነክ ይዘቶች ላይ በጣም ከፍተኛ ነው። በተጨማሪም ዩቲዩብ ከማስታወቂያ አጠቃላይ ገቢው 55 በመቶውን ለፈጣሪው በየወሩ በአድሰንስ በኩል በታማኝነት ያስረክባል። በቲክታክ ግን ቀጥታ ከእይታ የሚገኘው የፈጣሪዎች ፈንድ ወይም ክሬተር ሪዋርድስ አነስተኛ በመሆኑ ገቢ ለማግኘት የግድ የሶስተኛ ወገን ድርጅቶች ስፖንሰርሺፕስ መፈለግ ወይም የራስን ምርት በቀጥታ መሸጥ ያስፈልጋል። ሌላው የምናየው ነገር በቢዝነስ ዓለም ውስጥ የአንድ ንብረት ዋጋ በጊዜ ሂደት መቀነስ ወይ ልክ ትኩረት የሚሰጠው ጉዳይ ነው። በዲጂታል ሚዲያም እንዲሁ የቪዲዮ መደርደሪያ ዕድሜ ኮንተንት ሼልፍ ላይፍ ወሳኝ መለኪያ ነው። ቲክታክ ላይ የሰሩት ቪዲዮ ከፍተኛ የመቀዝቀዝ ፍጥነት ቪዲዮ በተለቀቀ በ2 ቀናት ውስጥ እይታው ሙሉ በሙሉ ሊቆም ይችላል። ይህ ማለት ቀጣይነት ያለው እይታ ለማግኘት የማይቋረጥ ስራ ኮንቲኒየስ ሃይ አውትፑት ይጠይቃል። ዩቲዩብ ግን የኮምፓውንዲንግ አሴት አለው። ዛሬ የሚያመርቱት ስራ በሚቀጥሉት 5 ዓመታት ውስጥ በፍለጋ ወይም ሰርች አማካኝነት አዳዲስ ደንበኞችንና ገቢን ወደ እርስዎ መሳቡን ይቀጥላል። በአጭሩ ዩቲዩብ የረጅም ጊዜ ኢንቨስትመንት ሲሆን ቲክታክ ግን ፈጣን የግብይት ዘመቻ ማርኬቲንግ ካምፓይን ነው። የእርስዎ ተቋም ወይም ግላዊ ብራንድ የትኛውን መምረጥ አለበት? ውሳኔው እንደ ስትራቴጂያዊ ግባችሁ ይወሰናል። ውሳኔ ሀ ቲክታክ። ዋናው ግባችሁ የብራንድ ተደራሽነት በፍጥነት ማሳደግ ከሆነ እና ፈጣን የሽያጭ ማስታወቂያዎችን መስራት ከሆነ ቲክታክ ተወዳዳሪ የሌለው ፈጣን መድረክ ነው። ውሳኔ ለ ዩቲዩብ። ዋናው ግባችሁ የታመነ የደንበኛ መዋቅር መገንባት፣ ጥልቀት ያለው ትምህርታዊ ወይም መረጃ ሰጪ ይዘት ማቅረብ እና አስተማማኝና ቋሚ ወርሃዊ የቪዲዮ ገቢ ፓሲቭ ረቨኑ መፍጠር ከሆነ ዩቲዩብ ቀዳሚ ምርጫ ሊሆን ይገባል። በመጨረሻም የምመክራችሁ ምክር መከተል ያለባችሁ ስትራቴጂ ድብልቅ ስትራቴጂ ወይም ሃይብሪድ ሞዴል መከተል ነው። በትላልቅ ምርቶች ዩቲዩብ ላይ ረጅም ጊዜ እሴት እየገነቡ የቲክታክን መድረክ ደግሞ ሰዎችን ወደ ዩቲዩብ ቻናላችሁ ወይም ወደ ዋናው ቢዝነሳችሁ ማምጫ መስኮት አድርጋችሁ ልትጠቀሙ ትችላላችሁ።
ለወደፊቱም እንዲህ ያሉ ሳይንሳዊና ዳታ ተኮር የሆኑ የዲጂታል ቢዝነስ ትንተናዎች እንዲደርሷችሁ የቻናላችን አባል በመሆን አብራችሁ እንድትቀጥሉ እንጋብዛለን። ስለተከታተላችሁ እናመሰግናለን። ሁላችሁም ላይክ አድርጉት። መልካም ጊዜ ይሁንላችሁ።